ለመምረጥ ተዘጋጅቻለሁ። የምርጫን ቀን እየተጠባበቅኩ ነው። ካርድ አውጥቻለሁ። ካርድ ወስጄ ለምርጫ ተዘጋጅቻለሁ። አንድ ድምጽ ዋጋ አላት። ያችን ድምጽ ለመስጠት ግንቦት 24ን እየጠበቅኩ እገኛለሁ። ለመምረጥ ተዘጋጅቻለሁ። ለበምርጫ ቀን ቀርቤ ላይ እመርጣለሁ። ካርድ ከወሰድኩ መምረጥ ግዴታ ነው። ምርጫ ማለት እንግዲህ ትልቅ ህዝብ የራሱን መብት የሚጠቀምበት ይሆነኛል የሚለውን መንግስት መርጦ ለቀጣይ የሚያዘጋጅበት ትልቅ ጉዳይ ስለሆነ እኔም እንደ ዜጋ መምረጥ እንደሚችል ሰው የራሴን ካርድ አውጥቻለሁ። የሚወክለኝን መንግስት ለመምረጥ እኔም ተዘጋጅቻለሁ። ያንዳንዱ ፓርቲዎችን ያላቸው አይዲዮሎጂን ሲያቀርቡ አለው። ስለዚህ ለዚህ ሀገር የሚመጀውና የሚሆነውን ነገር ይሄን ሀገር ወደፊት ያሻገር የሚለውን ፓርቲ ለመምረጥ ዝግጁ ነን። ድምጽ ለመስጠት ካርድ አውጥቻለሁ። እሱን ደግሞ ለመምረጥ ተዘጋጅቻለሁ። ለዜግነት ግዴታዬን እወጣለሁ። ማንኛውም ሰው ካርድ ከያዘ የምርጫ ካርዱን ይዞ ወደ ድምጽ መስጫ ሄዶ መምረጥ አለበት። እኔ ካርዱን ወስጄ ለመምረጥ ተዘጋጅቻለሁ። ማንኛውም ሰው ይሄን እድል ተጠቅሞ ይሄን ምርጫ እንደ እድል መጠቀም አለባቸው ብዬ አስባለሁ። ምርጫ ነው፣ ሀገር ነው የምንመራው። ሀገር ደግሞ ለራሱ የሚሆነውን ፓርቲ መምረጥ የማንም ኃላፊነት ነው ብዬ አስባለሁ። ስለዚህ ቤት ከምናስቀምጥ የራሳችን ፓርቲ የመሰለን ፓርቲ መርጠን ይሄን ሀገር እናስከትላለን ምን አስባለሁ። አንድ ሰው አሁን ለምሳሌ የምርጫ ካርድ አውጥቶ ቤቱን ከሚያስቀምጠው ይልቅ ቢመርጥ የምርጫ ጣቢያዎቹ ሄዶ ቢመርጥ የተሻለ ይመስለኛል። የአንድ ሀገር ህልውና የሚረጋገጥበት ነው። አንድ ሀገር የምትኖረው በድምጽ መስጠትና ምርጫ ማድረግ ነው። ዲሞክራሲ ትክክለኛ ዲሞክራሲ ያለባት ሀገር ምርጫ የሚያደርግ ሀገር ነው። ስለዚህ የኛው ምርጫ ማድረግ ለዚህ ነው የሚጠቅመው። ስለዚህ አንድ ድምጽ ዋጋ አለው። ሁላችንም መምረጥ መቻል አለብን። ይሄንን ደግሞ ኤክሰርሳይስም ጭምር ማድረግ መቻል አለብን። ስለዚህ ይሄ እየጨመረ በሄደ ቁጥር ዲሞክራሲያዊ የሆኑ ተሳትፎች እየጨመሩ በሄዱ ቁጥር ትውልዱ እየሰለጠነ ይሄዳል። የሚሆነው ለኔ ይሆነኛል ለአገሬ ይሆነኛል የሚለው መንግስት በአቋሙ ወደ መምረጥ እያደገ ይሄዳል። በአስተሳሰብም ደረጃ በድርጊትም ደረጃ ትውልዱ እያደገ የሚሄድበት ጉዳይም ስለሆነ ልምምድም የዲሞክራሲ ስርዓት ግንባታ ልምምድም ስለሆነ ሰው ካርድ ይዞ በዛው መቅረት አለበት፣ ግዴለሽ መሆን አለበት ብዬ አላስብም። ደግሞም ሲሪየስ ጉዳይ ነው ብዬ አስባለሁ።